ማሜ ወዴት እየሄደ እንደሆነ በእውነት እኔ በጣም አልገባኝም ማለት ነው። እኔ ከራሴ ጋር ተነጋግሬ ከቤተሰቦቼ ጋር ከወዳጅ ዘመዶቼ ጋር ይህን ነገር እኔ ብቻዬን የምወስነው ጉዳይ አይደለም። ስለዚህ እማዋያቸው እማማክራቸው እህቶች፣ ወንድሞች፣ ወዳጆች አሉኝ ማለት ነው። ስለዚህ ይህ በሚዲያ የመጣ ነገር ደግሞ በጣም ከባድ ነው። ስለዚህ እኔ ዝም ብዬ እንደዚህ በቶሎ መወሰን አልፈልግም። ለራሴ ስጠኝና ጊዜ በቃ ተራሴ ጋር ተነጋግሬ ራሴንም አዳምጬ በጥሞና መልስ እሰጥሃለሁ ማለት ሽማግሌ ላክ ማለት አይደለም። እኔ ምን ያክል ርቀት ይሄን ብቻውን እንዴት ሊሄድ እንደቻለ አላቅም እንጂ እኔ ያልኩት ተራሴ ጋር ተነጋግሬ በቃ ማማከር ያለብኝንም ወዳጅ ዘመዶቼን አማክሬ መልስ እሰጥሃለሁ ማለት የኒካ ፕሮግራም ድረስ የሚያስይዝ አይደለም ማለት ነው። ምክንያቱም እኔ ለራሴ እኮ መጀመሪያ እኮ ከኒካው በፊት ከሽማግሌው በፊት እኔ እሺ ልል ይገባል፣ እኔ ልስማማ ይገባል ማለት ነው። ነውስ እንደ አባቶቻችንና እንደ አባቶቻችንና እንደ እናቶቻችን ዝም ብሎ ማለት በሽማግሌ ብቻ ሊያገባኝ ነው ማለት ነው፣ የኔን ፍቃድ ሳይጠይቅ ማለት ነው። ምክንያቱም እኔ ገና ሀሳብ ላይ ነው፣ እኔ ገና ውሳኔ ላይ ያልደረስኩ ሰው ነኝ። እስቲ ለማንኛውም ሁሉንም ነገር ማለት ነው ማሜ ጋር ደውለን የሚለውን ሁሉ እንሰማለን። አሁን እደውልለታለሁ ማለት ነው። እኔ እሺ አላልኩትም እንዳልኳቸው ለራሴ ጊዜ ሰጥተኝ አስቤ ወስኜ እነግርሃለሁ ነው ያልኩት ማለት ነው። ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዝት ይበልልኝ ማለት ነው። ለዛሬ ይዤላችሁ የመጣሁት እንግዲህ ማሜን ቪዲዮ በማታ ላይ ነው ያዳመጥኩት። በነገራችን ላይ እራት እየሰራሁ ነበረ። በቃ ማለት እኔ ቶሎ እንደምናደድም ስለሚያቅ ነው መሰለኝ፣ ብቻ አላቅም። እኔ ቪዲዮን እንደሚሰራ ራሱ በፍጹም እኔ አላቅም። ሲጀመርም ሊነግረኝ ይገባ ነበር። ምክንያቱም እኔ ያልኩት ቆይ እኔ ጊዜ ስጠኝና እኔ ለራሴ ከራሴ ጋር ተመካክሬ ይሄን ነገር ማለት በቃ እነግርሃለሁ መልሴን ያልኩት ማለት ነው። ምክንያቱም ይሄ ህይወት ነው እንጂ ቀልድ አይደለም። ይሄ በትንሽ በደቂቃ በሰከንድ ነገር እንትን እኔ ሲጀመር ይሄ ችኩል የሚለው ነገር ሌላ የሆነ ታሪክ ያለው እንዲመስለኝ እያደረገኝ ነው ማለት ነው። ማለት ውሳኔን ራሱ እንዲዘገይ የሚያደርገው የእሱ ችኮላ ነው ማለት ነው። እንዴ ሲጀመር እኮ ከዛ በፊት እኮ እኔ እኮ ልስማማ እኮ ይገባል ማለት ነው። ከሽማግሌው በፊት መቅደም ያሉ ነገሮች ብዙ አሉ። እኔና እሱ መስማማት ያለብን ነገሮች በጣም ብዙ አሉ ማለት ነው። አሁን እደውልለታለሁ። እስከ መጨረሻው ድረስ አብራችሁ ነው ማለት ነው። እየደወልኩለት ነው። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሜ እንዴት ነህ? ደህና ነሽ አዩቴ? አለን አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ ማሜ። እኔስ አለን አልሐምዱሊላህ። የሰራኸውን ቪዲዮ በቅርብ ሰዓት ነበር ያየሁት ማሜ። ወይ ሲጀመር ማለት ነው እኔ ከራሴ ጋር ተነጋግሬ ማለቴ ወዳጅ ዘመዶችን አማክሬ መልስ ሰጥሃለሁ ነው እንጂ ያልኩት ለኒካ ፕሮግራም ወይም የሽማግሌ ፕሮግራም እኮ አልተነጋገርንም። ሲጀመር ቪዲዮን ከመስራት በፊት ራሱ ልታማክረኝ ይገባ ነበረ። እንደዚህ ለምን ታደርጋለህ? ለምንድን ነው የምትቸኩለው ማሜ? እንዴ አዩቲ ምን እያወራሽ ነው ያለሽው? አንቺ እኮ ሁሉንም ነገር ተነጋግረን ጨርሰናል እኮ ማሜ። ሲጀመር ማለት ነው በውስጥ ያወራነውን ሁሉ እኮ ሚዲያ ላይ እያወጣን እኮ ማስጣት እኮ የለብንም። ሲጀመር እኔ ያልኩት ቆይ እኔ ለራሴ ተራሴ ጋር ተነጋግሬ ይሄ ነገር ውሸት ነው እያልኩ እኔ ለብዙ ጊዜ ከራሴ ጋር ራሱ ታግያለሁ። ስለዚህ እውነት መሆኑ ደግሞ ካልቀረ ስለዚህ ለራሴ እኔ ጊዜ ያስፈልገኛል። ይሄ እኮ ትልቅ ነገር ነው ማሜ፣ ቀልድ አይደለም። ስለዚህ ጊዜ ሰጥተኸኝ እኔም እኮ ታዲያ ጊዜ ሰጥቼሻለሁ አዩቲ። ምን እያወራሽ ነው? ከዚህ በላይ ያስፈልገኛል ማሜ። ነሽ እኮ በቃ ከዚህ በኋላ ቤተሰቦችንም አማክሬ ሽማግሌም ተልኮ ምናምን ስትይ ነው። እኔ በቃ ደስታዬን መቆጣጠር ስላልቻልኩ ነው ማሜ። እኔ እኮ ታዲያ እሺ ማለቴን እንኳን ንግር እኮ እንደዛ እኮ ብያለሁ። ግን እኮ እኔ ሽማግሌ ላክ አላልኩም። ቤተሰቦችንም አማክሬ እህቴንም አማክሬ ከዛ መልሱን እነግርሃለሁ ነው ያልኩት። እንዴ ትንሽ ነገር ነው እኮ እኔ የተናገርኩት እንጂ ሽማግሌ ላክ
ኒካ እንሰር አላልኩም ሲጀመር በፍጹም ማለት ነው። ማሚ ይሄ ሚዲያ ታውቀዋለህ በጣም ብዙ ውሸት የተጠራቀመበት ነው። ስለዚህ እኔ በቶሎ ቸኩዬ እኔ ህይወቴ እንዲመሰቃቀል አልፈልግም። ሲጀመር እኔ ያንተ ችኩል ራሱ የሆነ ታሪክ ከኋላ ያለ እንዲመስለኝና ውሳኔን ራሱ እንዲዘገይ የምታደርገው አንተ ነህ። ምን እየሆንሽ ነው ያለሽው? ዛሬ ሌላ ሰው ነሽ፣ ነገ ሌላ ሰው ነሽ። ለምንድን ነው እንደዚህ የምትሆኝብኝ? ምንድነው ያደረኩሽ? ነው ይሄን ያህል ማሜ እኔ ምንም አደረከኝ አላልኩም ነገር ማሜ እኔ ምንም አደረከኝ አላልኩም። ግን እንደዚህ እኔ ትንሽ ነገር ባወራው ቁጥር ሚዲያ ላይ ያወጣህ አትናገር በቃ እንዴ ማሜ ለምንድን ነው እንደዚህ የምታደርገው? ይኸውልህ ማሳወቅ ያለብህን ለቤተሰቦች ማሜ ለቤተሰቦች ማሳወቅ ያለብህን ነገር ታሳውቃለህ። ነገር ግን ቆይ ከኔ ሙሉ መረጃውን ማግኘት አለብህ። እሺ ማለት አለብኝ። ሽማግሌ ከመላኩ በፊት እኔ እሺ ማለት የለብኝም? አላልኩም። እኔ አስቤ ተወያይቼ እውነት ከሆነ በቃ እኔ እነግርሃለሁ ነው ያልኩት። አለቀ እንጂ እኔ እሺ ሽማግሌ ላክ አልወጣኝም። ግን ያ ምንድነው የምትፈልጊው ከኔ? ምን እንደሆነልሽ ነው የምትፈልጊው? እኔ ምንም ማሜ እኔ ምንም እንድትሆንልኝ አይደለም። ነገር ግን እውነታው ይሄ ነው። እውነታው ለኔና ላንተ ያለው እውነታ ይሄ ስለሆነ ነው እንዴ ማሜ። ሲጀመር ማለት ነው እኔ እንደዚህ እንዲሆን አልፈልግም። ሁሉም ነገር ሚዲያችን ላይ እንዲወጣም አልፈልግም። በቃ እውነትና እውነት ብቻ ነው እንዲወጣ። እንደዚህ አይነት ሁኔታሽ ማለት ነው ትናንትና ሌላ ሰው ነሽ፣ ዛሬ ደግሞ ሌላ ሰው ሆንሽ፣ ነገ ደግሞ ሌላ ሰው ትሆኛለሽ። ማሜ ትናንትና ሌላ ሰው ሆንኩብህ እስቲ ምንድነው ያልኩት ትናንትና? እስቲ ንገረኝ። ትላንትና እንግዲህ ምንድነው ያልሽኝ? እስቲ ትላንትና እኮ ከራሴ ጋር ተነጋግሬ እነግርሃለሁ ነው እንጂ ያልኩ እሺ አላልኩም። ከዚህ በኋላ ጨርሰናል። አንተም ሽማግሌ ትልካለህ፣ እኔም ቤተሰቦቼን አናግሬ አንተም ሽማግሌ ትልካለህ ነበር ያልሽኝ። ዛሬ አላልኩም ማሚ። ለምንድን ነው እኔ የማዋሸው ታዲያ? ምን ትናንትና እሺ ካልኩ ዛሬ ምንድነው ሐሳቤን የሚያስቀይረኝ? ምን ተገኘ? ማሜ ሲጀመር ማለት ነው አንተ እኔ እንዴት እየተረዳኸኝ ማሜ ልትረዳኝ ሲጀመር ይገባሃል እንዴ? እኔ እየተረዳኸኝ ቢሆንማ ሲጀመር እኔ ያላልኩትን አለች አትለኝም። እሺ አሁን ምን አድርግ ነው የምትይኝ? አሁንማ ምንም ለምንድን ነው እንደዚህ የምትለው? እኔ እሺ ሳልልህ አንተ ለምንድን ነው ሽማግሌ? አሁን እሺ የኔ ፍላጎት ሲጀመር እሺ ልበል እምቢ ልበል ሳታቅ ሽማግሌ ልልክ ነው አልክ። ወይኔ አዩቲ ቀን ለራሱ እኮ ማለት ነው ቀን ለራሱ እኮ ደውለሽልኝ በደህና ነበር ያወራነው። አሁን ተራ ምንድነው የሆንሽው? እስቲ ማሜ አረ ማሜ የምሬ ነው እንደዚህ አይደለም። እንግዲህ ስልኩ ተቋርጧል። ምክንያቱም ቀን ላይ ሲደውልልኝ እኔ አልሰማሁትም አላየሁትም ሲጀመር ማለት ነው። እኔ እንደ በፊቱ ዩቲዩብ ላይ እንትን እያልኩ አይደለም ማለት ነውና አላየሁትም ነበረ ማለት ነው። እሱ ደግሞ ቀን ላይ ደውለን ስላወራን ያዳመጥኩት መስሎት ይሆን አላውቅም። ብቻ ግራ ነው የሚያጋባችሁ ራሱ ማሜ ራሱ ማለት ነው። እኔ በቃ ማለት አላውቅም ብቻ እኔ ራሴ በቃ የምናገራቸውን ቃላቶች ወዴት እየተረጎማቸው ራሱ እንደሆነ አላውቅም። ወይም ቃላቶቹ እሱ ጋር ሲሄዱ ለውጥ ይኖራቸው አላውቅም እንጂ እኔ እንደሰማችሁት እኔ ጀመር ሽማግሌ ላክ አላልኩም ማለት ነው። እኔ ያልኩት ማለት ተራሴ ጋር ይሄ ትዳር ነው ህይወት ነው። ስለዚህ ሙሉ ኃላፊነቱን በወስድም ማለት እኔ በወስንም ነገር ግን ከበኔ ዙሪያ ስለኔ የሚመለከታቸው የሚጨነቁ የሚያስቡ ወዳጆች ዘመዶች አሉ ማለት ነውና ቤተሰብ አለ ማለት ነው። ስለዚህ የሆነ የምታማክሩት ሰው ያስፈልጋችኋል ማለት ነው። ስለዚህ እኔ እንደዛ አድርጌ ሐሳቤን እሰጥሃለሁ ነው ያልኩት። ምክንያቱም ይሄ ችኩል ባለ ቁጥር በቃ የሆነ ነገር ያለ በቃ እንዲጠረጥረው በቃ እኔ በቃ ከብዙ ሰው ጋር እሱ ራሱ በቃ ከብዙ ሴት ጋር ስለሚያወራም ነው ሲጀመር ሐሳቤን ራሱ እንደዚህ እንዳላምነው አድርጎ እንደዚህ እየተፈተንኩ ያለሁትም ማለት ነው። ግን በዚህ ላይ ደግሞ በቃ ሰው ማማከር ግድ ይላችኋል ማለት ነው። ቤተሰብ ግድ ነው ሲጀመር። ብቻ ከባድ ነው ሁሉም ነገር። በቃ እኔ አላውቅም ብቻ ትንሽ ፍንጭ ባወጣ ቁጥር ሚዲያ ላይ ትንሽ ነገር ተያዘ ብሎ መወራት የለበትም። እኛ ራሳችን በራሳችን የምንጨርሳቸው ብዙ ነገሮች አሉ። እኔ እና እሱ መነጋገር ያለብን ብዙ ነገሮች አሉ። ነገር ግን ይሄ ነገር ልክ ነው ብዬ እኔ ካመንኩ በዙሪያ ያሉትን ሰዎች እንዳልኳቸው አማክረን ከዛም በቃ የሚወሰነውን እንትን እንላለን ማለት ነውና ሽማግሌ መላክ ገና ነው ሲጀመር የኔ እኮ ፈቃደኝነት እኮ ያስፈልጋል ከሽማግሌው ከመድረሳችን በፊት ማለት ነው። ስለዚህ
ሽማግሌ እሱ ምናልባት በፍጥነት ወደ ሀላል ጎዳና መሄዱን ይሆናል ያየው ማለት ነው። ነገር ግን ይሄ ልክ አይደለም ለእኔ ማለት ነው። ምክንያቱም እኔ መጀመሪያ የሚዲያ ነው። አሁን ቤተሰብ ጋር ቢሆን የሚተዋወቅ የአንድ ሀገር ምናምን ቢሆን ቀላል ነው። ቢያንስ ሀሳቡ ይቀልላቸዋል። በህይወት ምን እንደሚፈጠር አይታወቅም ማለት መገናኘትም እንዳለ መለያየትም አለ ብሎ ማመኑ ልክ ነው። ግን በሀገርና ደግሞ የተለያየ ሀገር ላይ ዓለም ላይ ኖራችሁ ደግሞ እንደዚህ አይነት መልካም ነገርም እንዳለው በተለይ ደግሞ በጣም መጥፎ ጎን አለው ማለት ነው። ስለዚህ ይሄን ደግሞ ብዙ እህቶቻችን ላይ ደርሶ አይተናል ማለት ነው። ይሄ ታሪክ ደግሞ እኔ ላይ እንዲፈጸም አልፈልግም። ስለዚህ የቻልኩትን ጥንቃቄ አድርጌ ከዛ ተወከልኩ አላህ ነው ማለት ነው። ስለዚህ ወኪል አላህ ነው። ግን ቢሆንም እኔም የራሴን የሆነ ጥንቃቄ ማድረግ እፈልጋለሁ። የሆነ እኔና እሱ ራሱ መጨረስ ያለብን ነገሮች አሉ። ማውራት ያለብን በቃ ያወራነው ሁሉ በቃ ሚዲያ ላይ መውጣት የለበትም ማለት እናንተ እኮ ቤተሰቦቹ ናችሁ። የደረሰ እንዴት ሆነ ብላችሁ ልትጠይቁት ትችላላችሁ። ምን ላይ ነህ ብላችሁ ልትጠይቁት ትችላላችሁ። እኔ ሲጀመር ከመጀመሪያም አይውጣ ብዬ ነበረ። ግን ከወጣ አይቀር ደግሞ በቃ የደረስንበትን ነው እንጂ ማሳወቅ ያለበት ትንሽ መንገድ ተደርጎ ሲጀመር በጣም ደፋር ነው። እኔ ቆይ ሀሳቤን ከራስ ጋር መነጋገርና ሽማግሌ ላክ ሊምታታ አይችልም። ግን ለሱ ተምታቱበታም። በእርግጥም ያው ደስ ብሎት ሊሆን ይችላል። ነገር ግን ደስታም እንትን ሲልም ሁሉም ነገር እኔ በልክ ሲሆን ነው አግባብ አለው ብዬ አማምነው እንደ አንድ ግለሰብ ማለት ነው። እና በዚህ በኩል እሱ ደግሞ ፍጠን ሲል የሆነ የሱ በቃ የሆነ ነገር የደበቀኝ ነገር በቃ ምክንያቱም ነገሮች እንደዚህ ትዳርን የሚያክል ነገር እንደዛ አቻኩለና አጣድፈን የምንገባበት ነገር አይደለም። ጓደኝነታችን ራሱ ለዛ አከለ አመት ቆይቶ ይሄ ደግሞ እንደዚህ በአንድ ወር ውስጥ ሁሉም ነገር ካላለቀ ተብሎ እዚህ ላይ መቆም አግባብ አይደለም ብዬ ነው ማምነው ማለት ነው። በራሴ በግሌ ማለት ነው። ልክም አይደለም። እኔ በሰው ላይ የደረሰው በእኔ ላይ እንዲደርስብኝ አልፈልግም። በተለይ በብዙ በቃ የውሸት ዓለም ነው ብዬ ማምን ሰው ነኝ እኔ ሚዲያን ማለት ነው። ግን ከሆነም እድሉ ከመጣም እድሉ ከተገኘም ግን በአግባቡ በተጠቅመንበት ከዚህ ከውሸት የጸዳ መሆን አለበት ማለት ነው። እና ይሄን ልላችሁ ነው ዛሬ የመጣሁት። እኔ ምሬ ነው ማለት በቃ የባለፈውም እንደዛ ተባለ። በቃ አንዳንድ ነገር ላይ ችክ ማለት በጣም ነው የሚደክመው። በጣም ያማን ማለት ነው። በጣም ነው የሚያመው ማለት ነው። ግን በቃ ማለት ሁሉም ነገር ግን ሰከን ብሎ ማወቅ ያለባችሁን እናንተም ታውቃላችሁ። በቃ ግን ሁሉም ነገር በሀቅ ላይ በእውነት ላይ የተመሰረተ መሆን አለበት። ትንሽ ፍንጭ ተይዞ ብቻውን ይሄን ጎዳና ሁሉ መጓዝ አልነበረበትም። ሲጀመርም ቪዲዮ ከመስራቱ በፊትም ሊያማክረኝ ይገባ ነበረ ማለት ነው። ነገር ግን እናንተም እንደሰማችሁ ቪዲዮን አልሰማሁም ሲጀመር ማለት ነው። ሲጀመር እኔ ቪዲዮም ልስራም ነው ምናምን አላለኝም። ምክንያቱም ብሎኩን ከፈታው በጣም ቆይቼለታለሁ ማለት እናወራለን ማለት ነው። ስለዚህ ግን እንደዚህ ነው ላስብበት። ወዳጆቼን ጓደኞቼን እስቲ ላማክራቸው። ስላንተ መናገር በቃ ማወቅ ያለ እኔ ከሱ የሚነግረኝን ሳይሆን ከሱ የተሻለ የሚነግረኝን ሰው ማወቅ ያለብኝን ብቻ ከራሴ ራስን አዳምጠው ራስን አንተም ተረጋግተ እኔም ተረጋግተን የሆነ የቸኮለ ነገር በእንትን የተመራ ነገር በስሜት የተመራ ነገር እንዳይሆን የሆነ በሆታ የተመራ ነገር መሆን የለበት ማለት ራሳችንን አምነን ራሱን አምኖ ይሄ ነገር እውነት ከሆነ ነው መጓዝ የምንፈልገው ማለት ነው። እንደዚህ በቸኮለና በስሜት መሆን የለበትም ማለት ነው። የሆነ ነገር ሲገኝ ሚዲያ ላይ ሀዩት እንደዚህ ናት እንደዚህ ነው መሆንም አግባብ አይደለም። ማወቅ ያለባችሁን ገና ወደፊት ታውቃላችሁ። ግን በዚህ እንደዚህ በትንሹ ነገር አይደለም። ሁሉም ነገር ደግሞ አይወጣም ሲጀመር ማለት ነው። እውነቴን ነው የምላችሁ ማለት ነው። ይሄ አሁን የሚወጣ አይደለም አለው እኮ ጊዜ እኮ አለው። እውነት ከሆነ እኔ እውነት እሺ ብዬ ከተቀበልኩ እኮ ይወጣል እኮ አይደል? ከናንተ የሚደበቅ ነገር የለም። ምክንያቱም መጀመሪያውኑ ባልወጣ ነበር። ነገር ግን ኦልሞስት ወጥቷል ማለት ነው። ስለዚህ ይሄም ነገር ቢሆን ግን በአግባቡ ነው ብዬ ነው ማምነው። ለማንኛውም ውድና የተከበራችሁ ፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እናንተ ደግሞ ሀሳብ አስተያየታችሁን ስጡ። ምክንያቱም የእናንተ ሀሳብ አስተያየትም አስፈላጊ ነው። ስለምታበረታቱኝ አመሰግናለሁ። ይሄን ሀሳብ የሚገድፍም አለ የማይገድፍም አለ ማለት ሁሉም የራሱን ሀሳብ ነው የሚሰጠው።
ጭራሽም አይቁም የሚል አለ። መጀመሪያ ባልመጣ ነበር፣ ነገር ግን አሁን ላይ በቃ ብቻ ከባድ ነው ለሁሉም ነገር ማለት ነው። እና ከወደዳችሁ ላይክ ሼር አድርጉ፣ ካልወደዳችሁትም ያው እንግዲህ ስላላችሁ ባላየ እለፉት። በቃ ብቻ እስኪ ደግሞ ወደፊት የሚፈጠረውን ይዤላችሁ መመጣ ይሆናል። እስከ አሁን ግን ያለው ነገር ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።